ወዳጃችን ቦንሳይ ሲሉ ይጠሩታል። ሚጢጥዬ ዛፎችን በሚጢጥዬ ማሰሮ ቢጤ ላይ ተክሎ የማሳደግን ነገር ማለትም ለወትሮ መጠናቸው ትላልቅ ሆነው የሚታወቁትን ዛፎችና ተክሎች ልክ በሻይ ብርጭቆ ውስጥ ተክሎ እንደማሳደግ ያለ ነገር ነው። እንዲህ ያለው ጥበብ በራሱ አስገራሚ መሆኑ እንዳለ ሆኖ ከሰሞኑ ጃፓናውያን ተመራማሪዎች ቦንሳይን በሰማይ እንዲንሳፈፍ የማድረግ ፈጠራ አለን ብለው ብቅ ብለዋል። በሌላ አነጋገር ጃፓናውያኑ ሰማይ ላይ ተንሳፎ የሚበቅል ሚጢጥዬ ዛፍ ሰርተናል እያሉ ነው እንደማለት ነው። ተመራማሪዎቹ ኤር ቦንሳይ ሲሉ ስያሜ የሰጡት ይህ ዛፍን በሰማይ ላይ እየተንሳፈፈ እንዲበቅል የሚያደርገው ፈጠራ ሚጢጥዬዋ ዛፍ ተተክለሽበታል ከተባለችው ሚጢጥዬ ማሰሮ አናት ላይ አፈሯን ሸክፋ እንደያዘች 1 ሳንቲሜትር ያክል ከፍ ብላ እየተንሳፈፈችና እየተሽከረከረች እንድትኖር የሚያደርግ ፈጠራ ነው። ይህንን አስገራሚና ምትሃት የሚመስል ፈጠራ ይዞ ብቅ ያለው ሆሺንቹ የተባለ በሀገረ ጃፓን የሚገኝ ድርጅት ሲሆን የሥርዓተ ፀሐይን ጽንሰ ሐሳብ በሚጢጥዮቹ ዛፎች ላይ ተግባራዊ ማድረጉን የተነገረው። እናም ሚጢጥየዋ ዛፍ የምትተከለበትና በሰማይ ላይ እንዲንሳፈፍ ተደርጎ የተዘጋጀው አፈር ሰማይ ላይ ሆኖ እንዲሽከረከር መላ የተዘየደለት ሲሆን ከስር በኩል አፈሩን በሰማይ ላይ እንዲንሳፈፍ የሚያደርገው እነሱ ልማሪ ሲሉ የሚጠሩት የጃፓናውያን ባህላዊ የሸክላ ስራ ውጤት የሆነው ማሰሮ ደግሞ ይህንን ማድረግ እንዲቻለው ማግኔታዊ ኃይልን እንዲጠቀም አድርገው ነው የሆሺንቹ ሰዎች የፈጠሩት። ይህንን የፈጠራ ስራችንን እንደ ጉድ እያመረትን እንድንቸበችበው መነሻ ካፒታል ድጋፍ የምታደርጉልን ካላችሁ ሲሉም እንዲህ ያለውን ድጋፍ ወደሚያስተባብረው ኪክስታርተር የተባለ ድረገጽ ጎራ ብለው የፈጠራ ስራቸውን ለዓለም ያጋሩት ተመራማሪዎቹ በ33 ቀናት ውስጥ ብቻ 8 ሚሊዮን ብር ድጋፍ ማሰባሰብ ችለዋል። በመጪው ነሐሴ ወር ላይ ምርታቸውን ለገበያ እንደሚያቀርቡ ያሳወቁት የሆሺንቹ ሰዎች ሚጢጥዮቹን ዛፎች ግን እኛ ጋር ማግኘት አትችሉም፣ እኛ እንደዚህ አይነት ዛፎችን ወደ ውጭ ሀገራት መሸጥ አይፈቀድልንም፣ እናም ለዚህ መላ ደግሞ በሌሎች ሀገራት የሚገኙ የሚጢጢ ዛፎች አብቃይ ከሆኑ ሰዎች ጋር ተጣምረን ለመስራት ዝግጁ ነን ብለዋል። ወዳጃችን የሆሺንቹ ተመራማሪዎች ፈጠራ የሆነውን ኤር ቦንሳይን በአድናቆት መመልከቶት እንዳለ ሆኖ ምናልባት እንዲህ ያለውን ሚጢጢ ዛፎች የማብቀል ነገር የሚያውቁበት ከሆነ ከጃፓናውያኑ ጋር አብረው ለመስራት ቢያስቡበት፣ በሌላ መልኩ ደግሞ አዳዲስ ፈጠራዎች ካሉትና መነሻ ካፒታል ነገር ማሰባሰብ ከፈለጉ ይህ ኪክስታርተር የሚባለውን ድረገጽ ቢጎበኙት መልካም ነው ብለናል። ለመሰነባበቻ ሰሞኑን በበርካታ የማህበራዊ ትስስር ድረገጾች ላይ ብዙዎች እየተቀባበሉት ያለውን ሎሚ ለመጀመሪያ ጊዜ የቀመሰች ሕፃን አኳኋን ይመለከቱት ዘንድ እነሆ ብለኖታል።